ሁላችንም ደክሞናል። ለምን ይዋሻል? ሁላችንም ደክሞናል። አላህ ድካማችንን ያቀለለን፣ ድካማችንን ያንሳልን። ድካማችንን የሚያውቁ ልፋታችንን የሚያውቁ ትክክለኛ ዋጋችንን የሚሰጡ ሰዎችን በዙሪያችን አላህ ያድርግልን። አንዳንድ ጊዜ ድካሙ ከድካሙ በላይ የሚያደክመው በዙሪያችን ያሉ ሰዎች ያን የድካማችንን ዋጋ አቅልለው ሲመለከቱት የሆነ እንደ ቀላል ነገር እንደ ኖርማል ነገር ዛሬ ላይ ሴት ልጅ አረብ ሀገር ሄዳ ተሰዳ ቤት መስራት ኖርማል ነው፣ ባሏን መርዳት ኖርማል ነው፣ ልጆቿን ማሳደግ ኖርማል ነው፣ ቤተሰብ መርዳት ኖርማል ነው። ሁሉን ነገር ኖርማል የሚያደርግ ትውልድ ነው የመጣልን። አልሐምዱሊላህ ለኩል ያህል አልሐምዱሊላህ። እና የዚህ ዘመን ደግሞ ሴቶች ማሻአላህ ተባረክ ረህማን ሐቂቀተን ለዲናቸው ትጉ የሆኑ ናቸው። እንደውም እኔ እላለሁኝ ሐቂቃ አረብ ሀገር ላይ ያለን ሴቶች እንደዚህ ብርቱ ሊያደርጋቸው የቻለ ማለት ነገራቶችን ሁሉ ተቋቁሞ በቃ خلاص ይሄንን መድከም ራሱ ስሜት ተሸክሙ እንዲቀጥል የሚያደርጋቸው ከዲናቸው ጋር ያለ መስተጋብር ነው እንጂ ከዛ ውጭ ማን ነው አይዞሽ የሚላቸውኛ? ማን ነው አይዞሽ ባያችን? ማን ነው ያኔ አይዞሽ ያኔ ስለ ስሜትሽ፣ ስለ ሞራልሽ፣ ስለ አንቺ መድከም who cares? ማን ነው ጉዳይ የሚሰጠው? طبعا ወላጆች አሉ። አው ትዳር ማጋር ካለ ትዳር ምንም ሊሆን ይችላል። ግን በሚዲያ እንኳን እያየን ነው እኮ የመዳም ቅመሞች ቅመም አይደለም ምን ድሮ ነግራቻለሁ። ግን ቅመሞች እንኳን የሚባለው የሆነ መላ ነገር ሲፈጠር ነው እንጂ ከዛ ውጭ አረች ደግሞ እብድ ምንም ተብለን ምን ሰደብ ሰዎች ሆነን አይደል? አረባቱ ምናምን ሳይዝና who cares? በቃ ስላንቺ ድካም ማንም ሰው ጉዳይ አይደለም። አንዳንዴም እኮ ቤተሰብ ራሱ ዙሮ የማይጠይቅ ቤተሰብ አለ፣ ዙሮ የማይጠይቅ ባል አለ። በገንዘብ ምክንያት ያስጨነቀ በልጅ ሰበብ ገንዘብ የሚበዘብዝ አለ፣ በኒካህ ምክንያት የሚዘርፍ ወንበዴ አለ። ብዙ ያኔ ስለኛ መጨነቅ ያለብን እኛው ነን። እና ስለ ድካማችን ልናወራ ነው ዛሬና እንዴት ነው ካለንበት ድካም ማረፍ የምንችለው? አንዲት መልካም ሴት አለችና ባለሀብት ነች እና በጣም ባለሀብት ናት እና አሁን ላይ ባህሪዋ በጣም ጥሩ ነው። ሰዎችን ሁሉ ለማስደሰት ነው የምትሞክረው። ማንም ሰው በመጥፎ እንዳያነሳት በጣም ትጠነቀቀው። በቃ ትንሽንም ሂዳ ይቅርታ ነው፣ ትልቁንም ሂዳ ይቅርታ ነው ምናምን እና እድሜዋም ሂዷል። ትልቅ ሰው ነች፣ ባለሀብት ነች። ለሁሉ ግን ተሽቆጥቁጣ ነው እቺ ሰውና እና አለባበሷም ደግሞ ኦቨር ደግሞ እንደወጣት ምናምን ይሆንባታል እና ይሰድባታል። ደግሞ ሰዎች አያርፉም ደግሞ ይሰድባታል። እንደውች ሰው ምን አርጋችሁ ነው የምትሳደቡት ይሏቸዋል። ሰው እንደድመሻት አንጃሮት ምናምን ይሏታል ማለት ነው። እቺን ሰው የሶሻል ሚዲያ መቼም ማያሳየን የለም። እና እኔ ግን ተዓለምት فيها يعني ተማርኩባት። አብዛኞቻችን አረብ ሀገር ላይ እንደው ምንኖር ሴቶች የዛ እጣ ፋንታ ነው የሚደርሰን።